አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 2 በዚች ቀን ከ12ቱ ሐዋርያት የአንዱ ሐዋርያ የቅዱስ ታዲዮስ የዕረፍቱ መታሰቢያ ነው። ይህንንም ሐዋርያ ከ12ቱ ጋራ ጌታችን አስቀድሞ መረጠው። አጽናኝ መንፈስ ቅዱስ በላያቸው በወረደ ጊዜ ወደ አገሮች ወጥተው የወንጌልን ትምህርት አስተማረ። ከአይሁድና ከአረማውያን ብዙዎችን ወደ ፈጣሪያቸው እግዚአብሔር መልሶ የክርስትና ጥምቀትን አጠመቃቸው። አንድ ቀንም ወደ ወሰሪያ ከተማ ሲጓዝ ክብር ይግባውና ጌታችን ኢየሱስ ክርስቶስ መልኩ በሚያምሩ ጎልማሳ አምሳል ለእርሱ ተገልጦ ወዳጄ ታዲዮስ ቸር አለህን? አትፍራ፣ እኔ ከአንተ ጋር እኖራለሁና አለው። ሰላምታም ሰጥቶት ከእርሱ ዘንድ አረገ። ወደ ከተማ በቀረበ ጊዜ ከእርሱ ጋር አባት ጴጥሮስ ነበረ። ማሳ የሚያርስ ሽማግሌ ሰውን አዩ። ሐዋርያትም ሰላምታ ሰጡትና ሽማግሌ ሆይ የምንበላውን እንጀራ ስጠን አሉት። እርሱም ከዚህ የለም፣ ግን አመጣላችኋለሁ፣ እናንተም ከበሮቹ ዘንድ ተቀምጦ አላቸው። እነርሱም እንዳልክ ይሁን አሉት። ያ ሽማግሌ ከሄደ በኋላ ሐዋርያ ከበሮቹ ጋር ስራ ያለ በከንቱ መቀመጥ ለእኔ ኀፍረት ነው፣ ያ ሽማግሌ ለእኛ በጎ ሊሰራ ሄዷልና አለ። ይህንንም ብሎ ተነስቶ እርፉን ይዞ በበሮቹ ላይ ድምፅ አሰማና ያርስ ጀመረ። በዚያም ከእርሱ ጋር የስንዴ ዘር ነበረና ያን ጊዜ ዘሩን እና ማሳውን ባርኮ የሐዋርያት አለቃ ጴጥሮስ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በእርሻው ላይ ዘራ። 30 ትልሞችንም አረሰ። የተዘራው ዘርም ወዲያውኑ በቀለ፣ አደገ፣ እሸትም ሆነ። ያ ሽማግሌም በተመለሰ ጊዜ ሐዋርያት ያደረጉትን ተመልክቶ ደነገጠ። ከእግራቸውን በታች ወድቆ ሰገደ። እናንተ ከሰማይ የወረዳችሁ አማልክት ናችሁን? አላቸው። እነርሱም እኛ የቸሩ አምላክ ባሮች ነን እንጂ አማልክት አይደለንም አሉት። ደግሞ እንዲህ አላቸው፣ ስላደረጋችሁልኝ በጎ ስራም በምትሄዱበት ቦታ ሁሉ ልከተላችሁን? ይህን ልታደርግ አይገባም። ነገር ግን በሮቹን ለጌታ ወስደ መልስ፣ ቤትህንም አዘጋጅልን፣ የምንበላውንም ታዘጋጅልን ዘንድ ለሚስት ነገራት፣ እኛም ወደዚች ከተማ ልንገባ እግዚአብሔር እስከ ጠራን ድረስ በውስጧ ለመኖር እንሻለን አሉት። ከዚህም በኋላ ያ ሰው ከዚያ እርሻ እሸት ቆርጦ ተሸከመ፣ በሮቹንም እየነዳ ሄደ። የከተማው ሰዎችም የተሸከመው እሸት አይተው አሁን የእርሻ ወቅት አይደል? ለምን ይህን ከወዴት አገኘህ አሉት። ቃልንም አልመለሰላቸውም። በሮቹንም ለጌታቸው መለሰ። ወደ ቤቱም ሄዶ ለሐዋርያት ቦታን አዘጋጀ። እራትንም እንድታዘጋጅላቸው ለሚስቱ ነገራት። ወዲያውም ወደ ከተማው መኳንንት ደረሰ። በክፉ አሟሟትም እንዳትሞት ይህን እሸት ከወዴት እንዳገኘ ንገረን ብለው ወደ እርሱ ላኩ። ይህን በሰማ ጊዜ ከእኔ ጋር ሕይወት ሳለ ሞትን አልፈራም አለ። ይህንንም ብሎ ከመጀመሪያው እስከ መጨረሻው ነገራቸው። ሂደህ ወደ እኛ አምጣቸው አሉት። እርሱም ጥቂት ቆዩ። እነርሱ ወደ እኔ ቤት ይመጣሉ፣ በመጡም ጊዜ በዓይኖቻችሁ ታያቸዋላችሁ አላቸው። ሰይጣንም የከተማ መኳንንቱን ልቦና ለውጦ አከፋ። እኒህ አይሁድ ከሰቀሉት ከናዝሬቱ ኢየሱስ 12 ወገኖች ውስጥ ከሆኑ ወዮልን፣ እንድንገድላቸውም ተዘጋጁ አሉ። እኩሌቶቹም ልንገድላቸው አንችልም፣ አምላካቸው ኢየሱስ የሚሹትን ሁሉ እንደሚያደርግላቸው ሰምተናልና። ነገር ግን አመንዝራ ሴት ወስደን በከተማ መግቢያ በር ራቁቷን እናስቀምጣት፣ ባዩአትም ጊዜ ወደ ኋላቸው ይመለሳሉ፣ ወደ ከተማችንም አይገቡም አሉ። እንዲሁም አደረጉ። ሴትዮዋንም አራቁተው በከተማ መግቢያ በር ላይ አስቀምጧት። ሐዋርያ ታዲዮስም ባያት ጊዜ ጌታ ኢየሱስ ክርስቶስ ሆይ ወደ ከተማው ገብተን በከበረ ስምህ እስክንሰብክ ድረስ በራሷ ጠጉር በአየር ላይ ይሰቅላት ዘንድ የመላእክት አለቃ ሚካኤልን ላክልን አለ። በዚያም ጊዜ ተሰቀለች። የከተማዋ ሰዎችም አዩአት። ያቺ ሴትም ከከተማ መኳንንቶች አቤቱ ፍረድልኝ ያለች ጮኸች። ነገር ግን የሐዋርያትን ቃል ወደ መቀበል አልተመለሱም፣ ሰይጣን የሰዎችን ልብ አጽንቷልና። ከዚህም በኋላ ወዲያውኑ ተነስተው ወደ እግዚአብሔር ጸለዩ። ያን ጊዜም የመላእክት አለቃ ሚካኤል ወረደና የከተማው ሰዎችን ልብ የማረኩ መናፍስት ርኩሳንን አስወጥቶ ሰደዳቸው። ሰዎቹም የሐዋርያትን ትምህርት ተቀበሉ፣ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። ያን ጊዜም ሐዋርያው ታዲዮስ ያችን በአየር ላይ የተሰቀለችውን ሴት አወረዳት። ከዚህም በኋላ ኤጲስቆጶሳትን፣ ቀሳውስትና ዲያቆናትን ሾመላቸው። በአብ በወልድ በመንፈስ ቅዱስም አጠመቃቸው። ያችን ተሰቅላ የነበረች ሴት ለቤተ ክርስቲያን የምትላላክ ዲያቆናዊት ተደረጋት። በሐዋርያትም እጆች ብዙዎች
ድንቅና ተአምራት ተደረጉ። ዕውሮች አዩ፣ አንካሶች በትክክል ሄዱ፣ ዲዳዎችም ተናገሩ፣ ደንቆሮችም ሰሙ፣ ለምጻሞችም ነጹ፣ አጋንንትም ከሰው እየወጡ ተሰደዱ። የከተማው ሰዎችም ሁሉ በጌታችን እስኪያምኑ ሙታን ተነሱ። ሰይጣንም የከተማው ሰዎች ሁሉም በጌታችን እንዳመኑ ባየ ጊዜ ተቆጣ። በአንድ ገንዘብ በሚወድ ጎልማሳ ባለጸጋ ልብ አድሮ በሐዋርያው ታዲዮስ ላይ አነሳሳው። ወደ እርሱ መጥቶ ሰገደለትና እንዲህ አለው፣ የእግዚአብሔር አገልጋይ ሆይ እኔ ብዙ ገንዘብ አለኝ፣ እድን ዘንድ ምን ላድርግ አለው። ሐዋርያውም ጎልማሳውን ፈጣሪ እግዚአብሔርን ፍጹም ልብህ በፍጹም ኃይልህ ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ላይ ሊያደረጉብህ የማትሻውን በሌላው ላይ አታድርግ፣ ደግሞም ገንዘብን ሽጠህ ለድሆችና ለምስኪኖች ስጥ፣ በሰማያትም ለዘላለም የሚኖር ድል ታገኛለህ አለው። ይህንንም በሰማ ጊዜ ቁጣን ተሞልቶ ሐዋርያው ታዲዮስን ይገድለው ዘንድ አነቀው። የእግዚአብሔርም ኃይል ከዚህ ሐዋርያ ጋር ባይኖር ኖሮ ከመታነቁ ጽናት የተነሳ ዓይኖቹ ተመዘው በወጡ ነበር። አባት ጴጥሮስም የክርስቶስን ሐዋርያ እንዴት ደፍረህ ታንቃለህ አለው። ያን ጊዜም ተወው። ሐዋርያው ታዲዮስም ጌታችን እንዳንተ ላለው ሀብታም ባለጸጋ ወደ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ በእውነት ተናገረ አለው። ጎልማሳው ባለጸጋም ይህ ነገር ትክክል አይደለም፣ እንዴት ሊሆን ይችላል አለ። በዚያም ጊዜ በዚያ ጎዳና ሊያልፍ ባለ ግመል መጣ። ሐዋርያው ታዲዮስም ጠርቶ አቆመውና መርፌ የሚሸጥ ዘንድ መርፌ ፈለገ። መርፌ የሚሸጠው ግን ሐዋርያውን ሊረዳው ፈልጎ ቀዳዳው ሰፊ የሆነ መርፌ አመጣለት። ሐዋርያውም እግዚአብሔር ዋጋን ይክፈልህ፣ ነገር ግን በዚች ሀገር የእግዚአብሔር ክብር ይገለጥ ዘንድ ቀዳዳው ጠባብ የሆነ መርፌ አምጣልኝ አለው። ከዚህ በኋላ ባለመርፌው ቀዳዳው ጠባብ የሆነ መርፌ ባቀረበለት ጊዜ ኃይልህን ግለጥ ብሎ ወደ ጌታችን ጸለየ። እጁንም ዘርግቶ ባለ ግመሉን ክብር ይግባና በጌታችን በኢየሱስ ክርስቶስ ስም አንተ ከግመል ጋር በመርፌ ቀዳዳ ውስጥ ግባና እለፍ አለው። ገብቶም አለፈ። ሕዝቡም የፈጣሪያችን የክርስቶስን ኃይል ይረዱ ዘንድ ዳግመኛ ገብተህ እለፍ አለ። ባለ ግመሉም በመርፌ ቀዳዳ 3 ጊዜ ከግመሉ ጋር አልፎ ሄደ። ሕዝቡም አይተው ከቅዱሳን ሐዋርያት አምላክ ከሕያው እግዚአብሔር እጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ድምፃቸውን ከፍ አድርገው ተናገሩ። ያ ጎልማሳ ባለጸጋም መጥቶ ከሐዋርያው እግር በታች ወድቆ ሰገደና ኃጢአቴን ሁሉ ይቅር በለኝ፣ ገንዘቤንም ሁሉ ወስደህ ለድሆችና ለምስኪኖች ያካፍል አለው። እንደለመነውም አደረገለት። የሃይማኖትንም ሕግ አስተምሮ የክህነት ጥምቀትን አጠመቀው። ስጋውንና ደሙንም አቀበለው። ሁሉንም በቀናች ሃይማኖት አጸናቸው። ከዚህም በኋላ ከዚያ ወጣ፣ በሰላም ሸኙት። በብዙ ሀገሮች ውስጥ ገብቶ ሰበከ። ከአይሁድና ከሮማውያንም መከራ ደረሰበት። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 3 በዚች ቀን አባቶች ሊቃነ ጳጳሳት 24ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቄርሎስ አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነጸምዱከ ዘልፈ ለላነብብ በዘኔቴ መጽሐፈ እንተ ርእስከ እግዚኦ ጸሪቀኑ ትኩፈ እምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ መካን እስከ ሬጌ ሊቁ ንስፃን ለተጻፈው በክርታስ ወለዘጻፈው ዘደስ ወለዘአንቦ ስርጉ መሰዲስ ወለሰማ ቃሎ ወዘነፈስ በጸሎተሙ ማርያም ማረቂተ ኩሎ እምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትከ ወአኮ በከመ አምሳነ አቡነ ዘበሰማያት